ያስጨንቀኛል። አንተ ደግሞ በህይወቱ ደስተኛ ሆነ አታውቅም። መቼም ደግሞ ደስተኛ አትሆንም። እኔ ደግሞ በቃኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ክፍል 59ን እንደተመለከት ነው እንግዲህ ማህሌትና ሞገስ ተመካክረው ብሩኬ የሚበርበትን ሰዓት አውቀው ስለነበረ ማህሌት የክስ ወረቀቱን ይዛ ወደ ኤርፖርት እንድትሄድ ተነጋግረው ስለነበረ እንግዲህ ማህሌት ከቤቷ ወጥታ ታክሲ ውስጥ ገብታ ነበረ። እዛ ታክሲ ውስጥ ያለው ግን ሞገስ ነበረ። ሞገስ ሂደው ሊረብሹት እንደሚችሉ ከመንገዱም ሊያስቀሩት እንደሚችሉ ስላወቀ ቀደም ብሎ ከቤታቸው በር ጠብቋቸው ነበረ እና እሱ አስገብቷቸው ይዟቸው እየሄደ እንግዲህ በየመንገዱ እያቆራረጥኩ ይዣቸው እየሄድኩ ነው እያለ መንገዱን ቀይሶ ሌላ ቦታ አድርሷቸዋል። እንግዲህ በመጨረሻም ማክሱን ፈቶና ከላይ የለበሰውን እንትን አውልቆ ራሱ ሞገስ መሆኑን አሳውቋቸዋል። ማህሌት በጣም ተናዳለች። እንግዲህ እዛው ቁጭ እንዳለ ለዳጣ ደውሎ ብሩኬ ሄደ ወይ እያላት ነበር። አዎ ብሌን ውስጥ ከገባ በጣም ቆይቷል እና እስካሁንማ በሩ ይሆናል እያለችው ነበር። ይህንን ስትሰማ ማህሌት በጣም ተናደደች። ቅድስትና ዳጣ የሰው ልክ አንደኛ እኮ ናቸው። በቃ ለሰው ያላቸው አመለካከት የሰው ጉዳት የራሳቸው ጉዳት መስሎ ነው የሚሰማቸው። በቃ የሰው ዘር የሰው ልክ ናቸው። ምርጥ ሰው ናቸው እና አላህ እንደዚህ አይነት ሰዎችን ያብዛልን። ክፉ ሰዎች በጎናችሁ ብዙ በሚሆኑበት ሰዓት ደግሞ አንዳንድ ጥሩ ሰዎች በጎናችሁ ይኖራሉና ክፉ ሰዎችን አርቆ አላህ ጥሩ ሰዎችን ይስጠን እላችኋለሁ ውዶች። እንግዲህ ዳጣ እነ ብሩኬን ወደ ኤርፖርት ሸኝታ ከመጣች በኋላ ቅድስት ጋር ሆነው በጣም ደስ ብሏቸው እየጨፈሩ ነበረ። ደስታቸውን እየገለጹ ነበረ። ማህሌት እንግዲህ ተሸነፈች በጣም ተናዳለች እና ከዛ ተመልሳ ወደ ዝናጋ ሄዳ ዝናጋ ተገናኝተው ነበርና ቆይ እንዴት እናንተ መኪና ውስጥ ያለ ሰው ማን እንደሆነ ማወቅ ያቅታችኋል? እውር ናችሁ እንዴ? አይናቸው አያይም እንዴ እያላት ነበረ። እሷም መጀመሪያ ኤፍራታ ነበረቻ ያየችው ስትለው እሱም ለምንድን ነው ሽንፈትሽን ማታምኙ? ሽንፈትሽን ማመን አለብሽ። ሁሉንም ነገር ወደ ሰው እንትን የምትይው ለምንድን ነው እያላት ነበር። እሷም በቃ ማወቅ አልቻልኩም ተሸወድኩ እያለችው፣ እሱም እንግዲህ በቃ እንደዚህ ነው ጥፋትሽን ማወቅ ያለብሽ። የራሳቸውን ጥፋት ማመን ያቃታቸው ሰዎች ጥፋቱን ሰው ላይ ያደርጋሉ እና በቃ ተሸንፈሻል እያላት፣ እኔ ብቻ አይደለሁም የተሸነፍኩት ሁላችንም ነን ስትለው፣ እንዴ አንቺ ምን እያልሽ ነው? እኔ ዝና ነኝ የምሸነፈው እያላት ነበረ። እና እንግዲህ ጥፋቱ ሁሉ የራስሽ ነው። ከዚህ በኋላ ደግሞ እኔም አድርጊ የምልሽን ታደርጊያለሽ እያላት እሺ እያለች ነበረ። ዳጣ ወደ ሞገስ ከሄዳለች። ሞገስ ብቻውን ተቀምጦ ነበረ። ሞገስ ምን ነው ብቻህን ደብሮሃል እንደ እያለችው ነበረ። እሱም አይ ዛሬ እንኳ ደብሮኛ አይደለም ደስታዬን እያጣጣምኩ ነው፣ በጣም ደስ ብሎኛል እያላት ነው። እሷም እንግዲህ ያው ሁላቸውም ደስ ብሏቸዋል። የማህሌት ያሰበችው ነገር ሳይሳካላት ብሩኬ ልጁን ለማሳከም ከሀገር በመውጣቱ ደስ ብሏቸዋል። በቃ በደስታ ሁላቸውም በጣም ደስ ብሏቸዋል። እኛም ደስ ብሎናል በነገራችን ላይ። እናማ እንግዲህ ደስታዬን እያጣጣምኩ ነው እያለ ነበረ። ግን በዚህ መሀል ማህሌት አሁንም አላረፈችም። ሞገስን የሆነ ሰው ልካ ነበርና እየተከታተላቸው ነበረ።
እነዚህ ደግሞ ሁለት ተንኮለኞች መቼም አይሳካላቸውም እና ቁጭ ብለው እያወሩ እንግዲህ ማህሌት ጉረኛ ናት መቼም ይህን አደርግልሻለሁ እያለቻት ነበረ ለኤፍራታና ተስፋ ብቻ እኔ ሁሌ አደርግልሻለሁ ብቻ ነው የምትይው እያለቻት እሷም እንግዲህ አደርግልሻለሁ እያለች ወሬዋን ቀጥላለች። እንግዲህ ብሩኬ ማነው ሞገስ እንዲታገትላት ሰው ልካ ነበረ። አልተመቸውም መሰለኝ እንግዲህ ዳጣ ጋር ስለነበሩ ሰውየውን አልተመቸውም እና ማን ነው ዝና ስልክ አያነሳልኝም እያለቻት ነበረ ለኤፍራታ። ኤፍራታም እንግዲህ ይህንን ሰው እያተመኘውን ይሄ ሰው አላማረኝም እያለቻት ነበረ። አንቺ ዝም ብለሽ መፍራት ብቻ ነው እያለቻት ነበረ። ዳጣም እንግዲህ ሞገስን ቅድስት ብቻዋን ናት ብሩኬ የለምና ሄደን ኑ ምግብ ብሉ እያለች ነው። ሄደን ምግብ በልተን አውርተናት እንምጣ ብላ ሞገስን ወደነ ቅድስት ቤት ይዛው ሄዳለች። እንግዲህ ሞገስን ይዛው ባትሄድ ኑሮ ያ ሰውዬ እርግጠኛ ነኝ ዳጣ ጋር ሲለያዩለት የሆነ ነገር ያደርገው ነበር እና በዚህ መሀል ሞገስን አስመልጠዋለች እና ሄደው ቅድስትን እያወሯት ነበረ። ፍቅረኛ አለሽ እንዴ እያላት ነበር። እሷም አዎ እያለች እንግዲህ ቅድስት ብሩኬን በጣም ትወደዋለች፣ ግን ይህን ነገር ለማንም ተናግራ አታውቅም እስከዛሬና ዳጣ ግን ያወቀችባት ይመስለኛል። ልትናገርባት ስትል አይ እረፊ ያለቻት እና አንቺን ያገባ ማይታደለ ነው እያላት ነበረ። እንደዚህ ሲላት እንግዲህ ዳጣ ተናደደች። እኔስ አለች አንቺን ያገባማ ተቃጠለ እያላት ያው እንግዲህ ደስ ብሏቸዋል። ደስታቸውን እያጣጣሙ ምግባቸውን እየበሉ በቃ አሪፍ ጊዜ እያሳለፉ ነበር አብረው። እናማ እንግዲህ ዝና የሉላን ስልክ ቀምቶ ቤት ዘግቶባት ነው ያለው። ስልኳም ተዘግቷል። ማንም ሰው ጋር መገናኘታችንም ከቤት ማያስወጣት ፀሐይ አምሯታል እና ቤት ሲመጣ ውጭ በመስኮት በረንዳ ላይ ወጣ ነበርና ምን እየሰራሽ ነው እያላት ነበር። ፀሐዩ ናፈቀኝ እያለችው እሱ ምን ፀሐይ ናፈቀኝ ትያለሽ ሞገስ ናፈቀኝ አትይም እንዴ እያለ እያስጨነቃት ነበረ። እሱም እንግዲህ ያው እወድሃለሁ ስትለው ደስ ይለዋልና እወድሃለሁ በይኝ እያላት እስከ ዛሬ እያስመሰለች እየኖረች ነበር። እወድሃለሁ በይኝ ሲላት ስትለው ነበረ። ዛሬ ግን አልቻለችም። ሁሉም ነገር ሰልችቷታል እና አልወድህም፣ እንደውም እውነቱን ልንገርህ በጣም ነው የምጠላህ ብላ ስትነግረው ተናደደ። እንዴ ጆሮዬ ነው መሞት ፈልገሽ ነው እንዴ እንደዚህ ያልሽኝ ሲላት አዎ መሞት ፈልጋለሁ፣ ቆየሁ እኮ መሞት ከፈለኩኝ ያለችው። አንዴ በጥፊ መታትና ያው ሊመታት እንዳይመታትም ደጋግሞ ይወዳታል ይመስለኛል እና ግድግዳ ጋር እየተጋጨ ነበር ልኩ እና በዚህ መሀል እንግዲህ እንደ ዞረላት ስታይ ራሷን ከፎቅ ላይ ልትወረውር ነው ሉላ ማለት ነው። በቀጣይ ቪዲዮ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ